ለቻናሌ አዲስ የሆናችሁ አዲስ ቪዲዮዎች እንዲደርሷችሁ ላይክ ሰብስክራይብ አድርጉ። ዛሬ የምናየው ኮምፒውተራችን በቫይረስ መጠቃቱና አለመጠቃቱን እንዴት ቼክ ማድረግ እንችላለን፣ እንዴት ማረጋገጥ እንችላለን እና ካረጋገጥንም በኋላ እንዴት ምን ማድረግ እንችላለን፣ ቫይረሱን ከኮምፒውተራችን ለማስወገድ ምን ማድረግ እንችላለን የሚለውን እናያለን ማለት ነው። የመጀመሪያው ፕሮሰስ ኮምፒውተራችን በቫይረስ መጠቃቱን ለማወቅ ቀጥታ ታስክ ማናጀር ላይ እንሄዳለን። ታስክ ማናጀርን ኮምፒውተራችን ላይ መክፈት ወደ 4 የሚሆኑ መንገዶችን መጠቀም እንችላለን። የመጀመሪያው ታስክ ባር ላይ ራይት ክሊክ እናደርጋለን። ከዛ ታስክ ማናጀር የሚል አለ። ታስክ ማናጀር እንደዚህ ቀጥታ መክፈት እንችላለን። ሁለተኛ ደግሞ እዚህ ቀጥታ ስታርት ሜኑ ላይ መተን ታስክ ማናጀር ብለን በመጻፍ ቀጥታ መክፈት እንችላለን እንደዚህ። ሶስተኛ ኮንትሮል አልት ዲሌት ኪቦርዳችን ላይ ስንጫን ጊዜ ዊንዶውስ ሎክ ስዊች ዩዘር ሳይን አውት ቼንጅ ፓስወርድ ታስክ ማናጀር የሚል ኦፕሽን ያመጣል። ይህንን እንደ አንድ አማራጭ በመጠቀም ታስክ ማናጀር የሚለውን ክሊክ በማድረግ ቀጥታ ወደ ታስክ ማናጀር መሄድ እንችላለን። በአራተኛ ደረጃ ደግሞ ኪቦርዳችን ላይ ዊንዶውስ ስታርት አይከኗን ከፕላስ አር በመጫን እዚህ ጋር የምታዩትን ታስክ ኤምጂአር ዶት ኢኤክሲ በመጫን ቀጥታ ታስክ ማናጀርን መክፈት እንችላለን ማለት ነው። እነዚህን 4 አማራጮችን በመጠቀም ታስክ ማናጀርን መክፈት እንችላለን። ታስክ ማናጀርን አስ አድሚን እንከፍታለን። ከዛ በኋላ በኮምፒውተር ውስጥ ራን ከሚያደርጉ አጠቃላይ ፕሮሰሶች ታስክ ማናጀር ላይ ከሚታዩት ውስጥ እንግዳ የሆኑ ፕሮሰሶችን እንለያለን። ለምሳሌ ይሄ ዊንዶውስ ኤክስፕሎረር ቀጥታ የኮምፒውተሩ ነው። ይሄ እንግዳ ፕሮሰስ አይደለም። ታስክ ማናጀር ራሱ ነው። እንግዳ የሆኑ ፕሮሰሶች ለምሳሌ የዊንዶው የኦፕሬቲንግ ሲስተሙ ያልሆኑ ፕሮሰሶች እንዳሉ እዚህ ጋር የሚያጠራጥሩ ፕሮሰሶችን እንለያቸዋለን። ለይተን ካወጣን በኋላ ይሄ የእውነት ቫይረስ ነው ወይስ አይደለም፣ ማልዌር ነው ወይስ አይደለም የሚለውን ለማረጋገጥ ደግሞ አንድ ከዚህ በጣም የተሻለ የማይክሮሶፍት ዩቲሊቲ ሶፍትዌር እንጠቀማለን። ቱሉን ለመጠቀም ቀጥታ ብሮዘር እንከፍታለን። እኔ የምጠቀመው ማይክሮሶፍት ኤጅ ነው። እናንተ የፈለጋችሁትን ብሮዘር መጠቀም ትችላላችሁ። ብሮዘር ላይ አሁን የምታዩትን ስክሪኑ ላይ የምታዩትን ሊንክ እናስገባለን። ቀጥታ ዲስክሪፕሽን ላይ ያስቀምጣለሁ፣ ቼክ ማድረግ ትችላላችሁ። ይህንን ሊንክ አስገብተን ራን ስናደርገው ቀጥታ የሚወስደን ለርን ዶት ማይክሮሶፍት ዶት ኮም ነው። እነዚህ የተለያዩ ዩቲሊቲ ሶፍትዌሮች ያሉበት ዌብሳይት ነው። እዛ ላይ ስንገባ ቀጥታ ፊት ለፊት እንደምታዩት ፕሮሰስ ኤክስፕሎረር ቨርዥን 17.12 እናገኛለን። ይህንን ሶፍትዌር በሁለተኛ ደረጃ እንጠቀመዋለን። የወጣው በሜይ 7 2026 ነው፣ በዚህ ዓመት ነው። እዚህ ጋር ዳውንሎድ ሊንክ አለው። ሳይዙ ደግሞ 3.3 ሜጋባይት ነው። ቀጥታ ክሊክ እናደርግና ዳውንሎድ እናደርጋለን ማለት ነው። ሎኬሽን እንመርጥለታለን። ሎኬሽን እናንተ ቀጥታ ወደ ኮምፒውተሩ ቀጥታ ባይ ዲፎልት ዳውንሎድ እንዲያደርግ ማድረግ ትችላላችሁ። ኦኬ እዚህ ጋር ሴቭ እናደርገዋለን። ቀጥታ ሲያወርደው በዚፕ ፋይል ነው፣ ዶት ዚፕ ፋይል ነው። ከዛ ሎኬሽን ላይ እንገባለን። ሎኬሽን ላይ ከገባን በኋላ ኤክስትራክት እናደርገዋለን። ራይት ክሊክ ፋይሉ ላይ ራይት ክሊክ፣ ከዛ ኤክስትራክት ኦል መጠቀም እንችላለን። አሊያም ደግሞ 7 ዚፕ ካለን በሱ ኤክስትራክት ማድረግ እንችላለን ማለት ነው። 7 ዚፕ ላይ ከርሰራችን እናደርጋለን። ከዛ ኤክስትራክት ፋይል የሚለው ላይ ክሊክ እናደርጋለን። ዘን ፓስወርድ የሚለውን ማለፍ እንችላለን። ቀጥታ ኤክስትራክት ያደርጋል። ኤክስትራክት እያደረገ ነው። የብራውዘራችንን ሚኒማይዝ እናደርጋለን። ይሄኛውን ማክሲማይዝ እናደርጋለን። ፕሮሰስ ኤክስፕሎረር ላይ እንገባለን። 3 አፕሊኬሽን አሉ። ከነዛ መካከል ሁለተኛውን ራን እናደርጋለን። ራይት ክሊክ እናደርግና
አስ አድሚኒስትሬተር ራን እናደርጋለን። ዩዘር አካውንት ኮንትሮል ኖቲፊኬሽን ሲመጣላችሁ የስ ብላችሁ ታልፋላችሁ። ኦኬ ቀጥታ ሶፍትዌራችን ከፍቷል። ቀደም ሲል ካየነው ታስክ ማናጀር በተሻለ መልኩ ፕሮሰሶችን ያሳያል። ማልዌር ወይም ቫይረስ ይሆናል ብለን የተጠራጠርነውን ፕሮሰስ ቼክ ለማድረግ ቀጥታ ኦፕሽን ላይ እንገባለን። ቫይረስ ቶታል ዶት ኮም ላይ ቀጥታ ክሊክ እናደርጋለን። እዚህ ጋር እንደምታዩት ስክሪኑ ላይ ቫይረስ ቶታል ይላል። ሃሽ ሰብሚትድ የሚል አለ። ከዛ እዚህ ጋር ሃሹ ሰብሚት ከተደረገ በኋላ እንደዚህ ሪዛልት ያስቀምጣል ማለት ነው። ሃሹ ሰብሚትድ የሚደረገው ወዴት ነው? አጠቃላይ ኮምፒውተራችን ላይ እዚህ ጋር የተዘረዘሩ ፕሮሰሶች ወደ ቫይረስ ቶታል ዶት ኮም ይላካል ማለት ነው። ቫይረስ ቶታል ዶት ኮም የሚባለው የአንቲቫይረስ ሞተሮች ስብስብ ነው። እዛ ላይ ቀጥታ ይላክና ከዛ በኋላ እነዚህ እዚህ ጋር የምታያቸው 77 የሚለው 77 አንቲቫይረስ ሞተሮች ናቸው። እነዚህ 77 አንቲቫይረስ ሞተሮች እነዚህ ፕሮሰሶች ማልዌር ናቸው፣ እነዚህ ፕሮሰሶች ቫይረስ ናቸው ብለው ያስቀመጧቸው የያዟቸው ዳታዎች አሉ። ስለዚህ ቀጥታ ከእናንተ ኮምፒውተር ዳታ ወደ ቫይረስ ቶታል ዶት ኮም ሲላክ ጊዜ እዛ ላይ ከተቀመጠው ዳታ ጋር ኮምፔር ያደርጋል ማለት ነው። ይሄ ፕሮሰስ ቫይረስ ነው ወይስ ኖርማል ነው ብሎ ቼክ ያደርጋል። ሲስተም ካኖት ፋይንድ ዘ ፋይል ስፔሲፋይድ የሚለው ደግሞ ይሄ ዳታ ውስጥ የለም ማለት ነው። ቫይረስ ቶታል ዶት ኮም ላይ ዳታ ውስጥ የለም። እነዚህ ከ77ቱ አንቲቫይረስ ሞተሮች ምንም አንቲቫይረስ ይሄንን ፕሮሰስ ቫይረስ ነው ብሎ ለይቶ አላስቀመጠውም ወይም እንደ ቫይረስ ኮንሲደር አላደረገውም ማለት ነው። ቀጣይም ለምሳሌ ሁሉም እንደዚህ ይላል። ነገር ግን ለምሳሌ 15 አውት ኦፍ 70 ብል 77ቱ አንቲቫይረስ ሞተሮች 15ቱ እንደ ይሄንን ፕሮሰስ እንደ ቫይረስ ዳታ አስቀምጠውታል ማለት ነው። ስለዚህ ቫይረስ ነው ብለን በቀጥታ መለየት እንችላለን ማለት ነው። ስለዚህ አሁን የኔ ኮምፒውተር ላይ ቫይረስ አለ ወይስ የለም የሚለውን እስቲ ቼክ እናደርጋለን ማለት ነው። ኦኬ 00000 ኦኬ ይሄው ለምሳሌ ይሄኛው በ72 አንቲቫይረስ ሞተሮች ቼክ ተደርጓል እና ከነዛ ውስጥ ደግሞ የትኞቹም ይህንን ፕሮሰስ እንደ ቫይረስ ወይም እንደ ማልዌር ኮንሲደር አላደረጉትም ማለት ነው። ስለዚህ ሙሉ በሙሉ እንደምታዩት የኔ ኮምፒውተር ከቫይረስ ንጹህ ነው ማለት ነው። ስለዚህ እናንተም በቀጥታ ምንም አይነት ወጪ ሳታወጡ ኮምፒውተራችሁ በቫይረስ መጠቃቱና አለመጠቃቱን በዚህ መልኩ ቼክ ማድረግ ትችላላችሁ።